ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን እንዲወላችሁ እሞኝላችሁ አለ ቤተሰቦች ጎንደሎ ማለት ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች ከፍሉ ለዚህን ኮድ አመሰግናችኋለሁ። ለሞላ ኦርቶዶክስ እምነት ተከታዮች በሙሉ እንኳን ለአሰረው ማርያም በዓል ወሰላም ወፍቅር አደረሳችሁ ማለት እወዳለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣን እንግዲህ ከአንድ ወር በፊት እንደምታውቁት የሰላሌ ህዝብ ላይ ቅርሻቱን ተፍቶ የሚበቃውን ያክል ተሳድቦ ወደ አሜሪካ የሮጠውን የሸሸውን የፈረጠጠውን የፓስተር ሄኖክ ጉዳይ ነው በትናንትናው ዕለት በፌደራል ፖሊስ ቁጥጥር ስር ውሏል። እንግዲህ ፓስተር ሄኖክ ከአንድ ወር በፊት የሰላሌ ምድሩ የጠንቋይ ምድር ነው የጠንቋይ ሀገር ነው ብለው ከተሳደበ በኋላ አባገዳ ወደ ሰላሌ ህዝብ ልክ ያለው ይቆር በልኝ ፍቅር ቢሆን ይሻላል የሚል ካንጎት በላይ የሆነ ማታለልና ውንብድና አባገዳ ለሽምግልና ልኮ ነበር። ይሄ ነገር መሆን የለበትም። የተናገረው ድርጊት ወንጀል ነው፣ ውንብድና ነው። ማንም ሰው ወንጀል ከፈጸመ በኋላ ጳጳሱን ሽማግሌ፣ ፓትርያርኩን ሽማግሌ፣ አባገዳ ሽማግሌ፣ ኡስጣዙ ሽማግሌ፣ ሼኮችን ሽማግሌ አይሰራም ብለን ተናግረን ነበረ። የተደረገውም ትክክል ነው። ስለዚህ ፓስተር ሄኖክ በፌደራል ፖሊስ ቁጥጥር ስር ገብቷል። ህዝብ ላይ ቅርሻታቸውን የምትተፉ ህዝብን እንደ ህዝብ የምታንቋሽሹ የወለጋ ህዝብ፣ የሰላሌ ህዝብ፣ የጎንደር ህዝብ፣ የጎጃም ህዝብ ጭራሽ አንዳንዶቹ አልፋችሁ ተሻግራችሁ ወደ ሰሜኑ ሄዳችኋል። ጎጃም አልበቃ ብሎ፣ ጎንደር አልበቃ ብሎ፣ አማራ አልበቃ ብሎ፣ ትግራይ አልበቃ ብሎ አጠቃላይ የሰሜኑ ህዝብ ጠንቋይና ደም አፍሳሽ ነው ማለት ላይ ሁሉ ተደርሷል። እና ይሄ ነገር አገር ያፈርሳል፣ በህዝብ ውስጥ ጥላቻ ይፈጥራል፣ ተስፋ ያጨልማል፣ አገሪቱን ወደ መቀመቅ ነው ይዞ የሚገባ። እንዲህ ያለ ጥላቻ አቁሙ፣ ህዝብ ላይ ቅርሻታችሁን አትጥፉ ብለን ደግመን ደጋግመን ተናግረናል። ስለዚህ እነ ፓስተር ሄኖክ ላይ የተደረገው ድርጊት ወይም ደግሞ የፌደራል ፖሊስ በቁጥጥር ስር ማዋሉ እሰይ የሚያስብል ሆኖ ሳለ ይህ ጉዳይ ተበረታቶና ተጠናክሮ መቀጠል መቻል አለበት። ሁሉም ሰው የራስን ሃይማኖት አክብሮ የሌሎችን አክብሮ መኖር አለበት። የሌሎችን መፈትፈት የራሳቸውን ሲያርባቸው የሰው ታማሱላላቸው እየሄዳቸው እና ሁሉም ድንበሩን ጠብቆ ነው መኖር ያለበት። እዚህ ሀገር ላይ ብሔረሰቦች የብርቅ እንደ ተአምር ነው የሚታይ። ሃይማኖት እንደ ተአምር ነው። ተቻችለን ተዛዝለን ተቃቅፈን ምንም የምትጠቃቀፈው የምትቻቻለው ጉዳይ የለም። ስራን ስራ፣ ኑሮን ኑር፣ ሃይማኖትን አምልክ፣ የራስን ኑሮ ኑር። 4 ነጥብ። ከዚህ ውጭ ሌሎች ላይ ቅርሻት መጥፋት፣ ህዝብን እንደ ህዝብ ማንቋሸሽ፣ ማዋረድ ቦታ የለው። ያሉን መከሮች ያገባንባቸው ውጥንቅጦች ከበቂ በላይ ነው። ሌላ የእናንተን ሁከትና ቅርሻት አንፈልግም። እንዴት እንደሚያቅለሸልሽ ብታይ። እኔ አሁን ሰሞኑን በዚህ በህወሓት በኩል በወልቃይት በኩል ውጊያ እንደተከፈተ የተወሰነ ሰው እንደሞተ መረጃ አለ። ማውራት ራሱ አቅለሸልሽ። እስከ መቼ ስለ ኢራኖች ልዕልና ማውራት ነው የሚጣፈጠው? እርስ በርስ ዘላለም ስንተራረድ ይህን ወሬ ስንፈተፍት መክረሙ ራሱ ያቁለሸልሻል። ሃይማኖት ብርቅ፣ አንዱ ሃይማኖት መሳደብ፣ አንዱ ብሔር መሳደብ የለም እኮ። አሁን ይህን ቲክቶክ ከፍታ ለኢትዮጵያ የሰጠ ዩቲዩቡን ከፍቶ ለዓለም የሰጡ የሰለጠነ አገሮች እነሱ ሌላ ስራ፣ ሌላ ጉዳይ፣ ሌላ እድገት ዓለምን ጠፈሩንም ሰማዩንም ምድሩንም ጨረቃንም የመቆጣጠር ስራ ላይ ናቸው። እኛ ህሊናችንን መቆጣጠር አቃተን። ፍላጎታችንን መቆጣጠር አቃተን። ስሜቶቻችንን መቆጣጠር አቃተን። አይቻልም። ቻይና ውስጥ ለምሳሌ እንደዚህ ያለ ቁርሻት ህዝብ ላይ መጥፋት አይቻልም። ቻይና ውስጥ ቲክቶክን የሚጠቀሙት ለእድገት፣ ለለውጥ፣ አብሮ ለመስራት፣ ስራቸውን ለማስተዋወቅ፣ ዓለምን ለመቆጣጠር የሚያስችል ፕላትፎርም ነው። አሁን ኢትዮጵያ ውስጥ ያለ ቲክቶክ የለም፣ ቻይና ውስጥ የለም። ስራና ስራ ብቻ ነው። እዚህ አገር ላይ ቅርሻት መጥፋት ነው። አንዱ ላይ መጥፋት፣ አንዱን ማንቋሸሽ፣ አንዱን ማዋረድ። በጣም ነው የሚወዳችሁ እግዚአብሔር። ኢትዮጵያ ውስጥ ለእኔ እቺ ጥፍሬን የምታክል ስልጣን ቢኖረኝ ኑሮ በሃይማኖት ውስጥ ተደብቃችሁ ቅርሻታችሁን የምትተፉ ህዝብን ከህዝብ የምታፋጁ ሰዎች እግዚአብሔር ምስክሬ ነው፣ በጉማሬ ቆዳ ራቁታችሁን ነበር የምቆርፋችሁ። በጉማሬ ቆዳ ራቁት አድርጌ እገርፍ ነበር። ህዝብን ከህዝብ በሃይማኖት ስር ተደብቀ ረሃብህን እያስታገስ ህዝብን ግን ደም የምታፋስስ ጥላቻን የምትሞላ አገራዊ አንድነታችንን የምታፈርሱ ወሮበሎች በጉማሬ ቆዳ ነበር መጎርፋቸው ራቁታቸውን አድርጌ ህዝብ ፊት አደባባይ።
እንደ ወንጀላችሁ አይነትና ብዛት እያየሁኝ ነው ሰቅላችሁ ነበር። የተጣላውን ማስታረቅ ሲገባ፣ የተራራቀውን ማቆራረብ ሲገባ፣ ያዘነውን ማጽናናት ሲገባ፣ የተራበውን ማብላት ሲገባ፣ የተጠማውን ማጠጣት ሲገባ፣ የተጨነቀውን ማረጋጋት ሲገባ በሃይማኖት ካባ ውስጥ ተደብቃችሁ ህዝቡን ከህዝብ ታጨፋጭፉ፣ ህዝቡን በህዝብ ጥላቻ ልትሞሉ። ሃይማኖት የሰው የመጨረሻ ምሽግ ነው። የማንም ሰው የመጨረሻ ምሽጉ ሃይማኖት ነው። ሃይማኖቱን ከነካኸው ስለ ሀገር ፍቅር፣ ስለ ሀገር እድገት 100 ዓመት ቁጭ አድርገህ ብትመክረው በዚህ ሰምቶ በዚህ ያፈሳል፣ አይሰማህም። ሃይማኖት በጣም ሴንሲቲቭ ጉዳይ ነው። አንድነቱን ያፈርሳል። ወይኔ እይት እስቲ አገሩ ወርቅ በወርቅ ሆነ ከአስፋልቱ ብትል አይሰማህም። ሃይማኖት ሴንሲቲቭ ጉዳይ ነው። የትኛውም ሃይማኖት በማንነቱ ተከብሮ መኖር መቻል አለበት። ጥንቁቅ መሆን መቻል ያስፈልጋል። እንደ ኒኩለር በምብ እንዴት ጥንቃቄ እንደሚያደርጉ ታውቃላችሁ አይደል? ፈረንጆች የኒኩለር ሲያብላሉ እጅግ በጣም ጥንቃቄ የሚፈልግ እጅግ በጣም በተለይ አፍሪካ ውስጥ በተለይ ኢትዮጵያ ውስጥ ሃይማኖት ያለውን ተጽዕኖ ሰዎች አይረዱትም። ጥብቅ መንፈሳዊ ሰዎች እግዚአብሔርን የምንፈራ አላህን የምንፈራ ለፈጣሪ የምንመች አይደለም። ነገር ግን ለጸብ ሲሆንና ለጥላቻ ሲሆን ግን ሃይማኖታችንን ትንሽ እጅም ታክል ከተነካች ድብልቅልቅ ነው የሚወጣው። ድብልቅልቅ ማለት ነው። እና ማረም ያስፈልጋል። በጣም ሃይማኖታዊ መንፈሳዊ ነገር ጥንቃቄ ያስፈልጋል። እዩት እስቲ የነ ትዝታውን ቁርሻት እዩት እስቲ የነ እፎይን ሰላም የሚያሳጣ ጥላቻ እሱ እዩት እስቲ የነ የጩፋን ቁርሻት እዩት እስቲ። እና በሃይማኖት ውስጥ ነው ብቃችሁ ሰው የፈለገውን ያምልክ። ቁርአኑ የሙስሊሞች ነው እንጂ አንተ አይደለም። ማን ፈትፍታ አለ እሱ? መጽሐፍ ቅዱሱ ገድላቱ የኛ ነው እንጂ የእናንተ አይደለም። ታምረ ማርያም ገድለ ቅዱሳን የኛ ነው። ማን ፈትፍታ አለ? ጴንጤም የራሱን መንገድ ይከተል፣ ኦርቶዶክስም በራሱ መንገድ ይሄድ። አንዱ ያንዱን አይፈትፍት። ችግሩ ይሄ ነው። ከኦርቶዶክሳንም ቢሆን እኛ ሙስሊሙን እንኮተኮታለን፣ ሙስሊሙ የኛን አይፈትፍት የሚሉ እፎይ ጀሌዎች አሉ። ከነ እዩ ጩፋም ጀማዓም ደግሞ እኛ የኦርቶዶክስን እንፈትፈቱ የኛን አትፈትፈቱ የሚላል እና በሃይማኖታዊ ካባ ስር የተደበቁ ነፍሰ በላዎች ከሚታሰበው በላይ አገር እያፈረሱ ነው። ከሚታሰበው በላይ ብዙዎች ይህን አልተረዱትም። በነገራችን ላይ እኛ እንረዳለን ምን ያክል ሀገራዊ አንድነቱ እየተፍረከረከ እንደሚመጣ በሃይማኖታዊ ሽኩቻዎች እኛ እናውቃለን። የምታስቡትን ትልልቅ ግዙፍ የሀገር ተቋማት ውስጥ የሚሰሩት ሰዎች ጭምር ልባቸው እንዲዝልና እንዲደክም መንፈሳዊ ነገር በጣም ከባድ ነው። በጣም ከባድ ነው። ይህንን ለመረዳት ጂኒየስ መሆን አይጠበቅም። እኔ ተነስቼ ለምሳሌ ዝም የፕሮቴስታንቶችን ባንቋሽሽ እና እኔን ህግ ጠይቆ ልክ ካላስገባኝ እኔ ዝም የኦርቶዶክስን ብሰድብና ባንቋሽሽና እኔን ተነስተው ህግ ልክ ካላስገባኝ እኔ ሙስሊሙን እየተሳደብኩና እያንቋሸሽኩ እኔን ህግ ይዞና ልክ ካላስገባኝ ህዝብ ይደክማል፣ ይጠላል፣ ሀገሩን ይጠላል፣ ራሱን ይጠላል፣ ጥርጣሬ ውስጥ ይገባል። እና መንፈሳዊ ነገሮች ለተጠቀመበት ሰው አገራዊ አንድነትን መፍጠር፣ ልዕልናን መፍጠር፣ ህዝብን ማቀራረብ የሚችል ነው። ላልተጠቀመበት ደግሞ አገር ያፈርሳል። በየመንደሩ ስራ ትቶ ፈትል ሁሉም ቁርሻት ሲተፋፋ የሚውል ከሆነ እስቲ ተመልከቱ። አገራዊ ጉዳዮች ነው ወይስ የነ ትዝታው ሳሙኤል ጉዳይ ነው አገሪቱን አጀንዳ ውጥሮ የሚይዝ? የትኛው ጉዳይ ነው? ኢኮኖሚያዊ ጉዳዮች ላይ፣ ፖለቲካዊ ጉዳዮች ላይ፣ ማህበራዊ ጉዳዮች ላይ ትኩረት የሚያደርጋል? የለም። ሁሉም እንደ ፈጠርጥር ይላል። ችግሩ ከተበለሻሸና ከተመሰቃቀለ በኋላ ደግሞ ና ተመለስ ወደዚህ ብትለው የማይሆን ነው። እና በመንፈሳዊ ካባ ውስጥ የተደበቃችሁ ረሃብተኞች ታገሱ።
ለማለት ወዳለ የኔ ሀሳብ ነው። ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳቻለሁ። ፒስ